የአዲስ አበባ ሴቶችን ሰብስቦ የምግብ ማሰልጠኛ ከፍቶ አንቺን ነበር መምህራቸው ማለት ብርሃኔ ሙጅ እናንተ እኔ ግን ከሰላም ጀርባ አንድ የተደበቀ ነገር እንዳለ ይሰማኛል። እኔስ ፍቅርህን አለመቀበሌ ለምን ወንጀል አድርገህ ተመለከትከው? ማያ እኛ ያለንበትን ህይወት ለሌላ ሰው ትመኛለሽ ማለት ነው እንዴ? አንተ ደግሞ ምንድን ነው የምትጨቀጭቀኝ? እሰጣለሁ አልኩህ እንዴ? ስለ ስራው በስልክ የሚነገራችሁ ይሆናል። ቤቲና ተዘጋጁ፣ ያለ ቀን ስልክ ትጠብቃላችሁ። ትሽ ተቋረጠ በእናት በቃ ይሄ ነገር ሶሶ ነው በቀራር። ይቅርታ ስምሽ ማን ነው? እኔ እኮ አንዳንዴ ግን የስጋ ወንድምሽ አለመሆኔንም ትዘነጊዋለሽ ነበር። በልበላንተ ስነ ስርዓት ነው እንጂ እኔ ወንድም አያለው ሰላም እንደም ነው ያማር እንዴ? እሺ አመሰግናለሁ። ይቅርታ ብርሃን፣ ስልክሽን ስጭና እኛ እንደውልሻለን። ታዲያ ለዛሬ ምሽት ምን አሰባችሁ? እኔ እንደሆነ ምን ነገር አላሰብኩም። ይመስለኛል ሰውየው ሁለታችንን ነው የፈለገው። እሱ ደግሞ ለኛ ምሽቱን ቀረል ያደርግልናል። ሚሽኑን ቶሎ እንድንጨርስ ያደርገናል። ለሩት ግን እንደዛ አልመሰለኝም። ለእኔ ችግር የለውም። የራሳችሁን ብቻ በተገቢ መንገድ ፈጽሙ። መሞከር ብሎ ነገር የለም። የምንችለውንም የማንችለውንም ነገር አድርገን ይሄ ሚሽን መጠናቀቅ አለበት። ግን ሩት አንቺስ ምን አሰብሽ? እኛ እስክንወጣ ድረስ ብቻሽን የምትሆኚው? ሌዲስ ከኔ ጋር ያለው እንዳሰብነው ባለሀብት ሳይሆን የባለሀብቶች ጠባቂ ነኝ የሚል አሽቃባጭ እንደሆነ ደርሼበታለሁ። ጥሩ። ስለዚህ ምን እናደርጋለን መሰላችሁ? እኔ የምልህ ሄደው ቀሩ እኮ ምን ይሆኑ ይመስላል? ያው ሴቶች አይደሉ ሽንት ቤት ገብተው መስታወት ካዩ እኮ ቶሎ ያወጡ። መስታወት ምን ይሰራላችኋል እንዴ? አልበም የሚሞላ ፎቶ እኮ ነው በወረፋ ተነስተው የሚወጡት። እኔ የምልህ አንተ ግን ይሄ ሁሉ ነገር ምን ስትሰራ ነው ያወቀው? ኧረ ምን ይሄን ታሪክ አገሩ ሙሉ ሰው የሚያውቀው አይደል እንዴ? ምንም አያስገርምም። አራ ባለቤት ደወለች። ተዋት እባክህ። እኔ ጋር 100 ጊዜ እየደወለች ስጨቀጭቀኝ ስልኬን ፎርዋርድ አድርጌዋለሁ። ላንሳላት ታዲያ? ሂድና ይዛት ነው ገልጡ። ያው ሁለታችንም ሳናነሳላት ስንቀር እንዳትጨነቅ ብዬ እኮ ነው። ከኔ በላይ የተጨነቅላት መሆኑ ነው። ስማ አክሊሉ፣ እኔ ስተትን በይቅርታ እያየው ባላየው ማልፍ ዝም ብሎ ገልጡ ሰው እንዳልመስል። አክሊሉ፣ እኔ ያቀረብኩ ታሪኬን እንድታውቅ ያደረኩ ስለማምን ነው። በማወቅም ሆነ ባለማወቅ ትንሽ ልትከዳኝ ያሰብክ ጊዜ
ኧረ እንዴ ኧረ እዚህም እኮ ያደራደሰንም ሚሽን አኮምፕሊሽድ በድል ተጠናቋል። በእውነቱ የሚያኮራ ተግባር ነው የፈጸማችሁት። ሰላም የሚጠጣ ነገር አምጪልን እስቲ። እሺ ድል ያልሽው ሞት ከድልም ድል እንጂ ድላችንን እናክብራለን። ሙዚቃ እንክፈትና እንቀውጠው። ቆይ ሙዚቃ ይቆያል። ለዳንኪራ የሚያበቃ አይደለም። ዳንኪራው ይሄ ቪዲዮ ማየት ያለባቸው አካላት ጋር ደርሶ የሚያመጣውን ውጤት ካየን በኋላ ጭፈራውም ዳንኪራውም ይደርሳል። አይመስላችሁም? በትክክል አለቃ። እሺ ፊጋው የልጁን ማንነት አልናገርም አለሽ ማለት ነው? ኧረ እንዴ ቆይ ረስቸው። ጠዋት ስልክ ላይ ቴክስት የገባው 11700 ብር ከየት የመጣ ነው? የምን ብር? ልትዋሸኝ ብቻ እንዳትሞክር ታላቂ። እንዴ ለምን ሲባል ዋሽሻለሁ? እና ንገረኛ ከየትና ከማን የመጣ ብር ነው? ታላቂ መቼ ምን የሚያሳዝን ነገር አላደረክም አይደል? እንዴ እናትህ ተናገርኩሽ አይደል እንዴ? በፊት መሰራበት ቦታ አንድ ታላቅ ባለሀብት ነበር። የሆነ ትልቅ ፕሮጀክት ተሳካለትና የሱን የደስደስ ብር ልኮልኝ። እሺ እንዳልከው ባለሀብት ከሆነ ይሰጣ ደውለን ማመስገን አለብን አይደል እንዴ? እንዴ ታናሽ አመሰገንኩት እኮ። ደግሞ ምንድነው ለ11000 ብር ደጋግሞ ማመስገን? ቴክስቱን ሳታየው እኔ ነግሬህ አይደል እንዴ? ያያው መች ነው ደውላ ያመሰገንከው? ነፍሷን ይማረውና እናታችን ምን ትል ነበር መሰለሽ? ሆዲ መረቅትል ነበር። አይኔን እያየህ ብርሃኔን እንሳኝ በትክክለኛ መንገድ የተገኘ ብር ነው ብለህ ማለት ነው። እንዴ ምን እያልሽ ነው? ይሄ ደግሞ ከየት የመጣ መሐላ? በቁጣ ለመደበቃት ሞክር። እኔ እኮ ሕፃን ልጅ አይደለም። ካላረከው ደግሞ አልሞትም። እናትህ በአንቺም ብዬ እንደማለክ ታውቂያለሽ አይደል? ዛሬ ምን ተገኝቶ ነው በአንቺ እንድብል የምታስገድጂ? ጥሩ አልምልም ከሆነ መልሰ እውነት ደግሞ ከአረብ ሀገር ሴቶች አጭበርብረ የምታመጣው ገንዘብ ከሆነ የእውነት እግዚአብሔር እኔን ይግደለኝ። ብርሃን ብርሃን ያልከኝ ታላቂ፣ ከተፈጠርኩ ጀምሮ እኮ በሙሉ ስሜ ጠርተኸኝ አታውቅም። በጣም ይቅርታ ታናሽ። ማላሽ ቋስ ደንግጦ ቆይኔን ለማን ጥለሽ ነው ለመሞት የደፈርሽው? ምንም ዘመድ እንደሌለኝ ታውቂያለሽ አይደል? አንቺ እኮ የኔን ሐዘን ይመርሻ እኮ ነሽ። በመጽናናለሁ አንቺ ከሌለሽ። እሺ ቆይ አድርጊውስ ቢሆን እስቲ ተመልከችው፣ ቤታችን ባዶ እኮ ነው። ስራም ጠፋ። ታዲያ አንቺ ተጨናነቂ ሳይሽ ምን ማድረግ ነበር? ስለዚህ አድርገዋል ማለት ነው? አዎ ታናሽ። በጣም አመሰግናለሁ ቃልህን ስላከበርክ። እኔ የምልሽ ማያ፣
እቺ ምን እያለቻት ይሆን? ማለት ነው እቺ ሰላምታ ብያዋንቻ። ምንስ ብትላት አንቺ ምን አገባሽ? ለነገሩ ታዩ ራሴ እጅ አላጣራም እንዴ? አርፈሽ ቁጭ በይ። ሲመስለኝ ግን ለዛች ተንከሲስ ሴት የምትመለምለው እቺ ሳትሆን አቀረው። የሰራችሁበት በግል አካውንታችሁ ገቢ ሆኗል። እኔ ግን አንድ መናገር የምፈልገው ነገር አለ። ይቻላል። መድረኩ ያንቺ ነው። ይሄ ስራ የመጨረሻ እንዲሆን ነው የምፈልገው። ከዚህ በኋላ ምንም አይነት ስራ መስራት አልፈልግም። ደካማ እናቴ ላይ የጣልኩትን የልጅነት ልጄ ማሳደግ ብቻ ነው የምፈልገው። ገንዘብ አነሳችሁ? ይሄ ገንዘብ ጥያቄ አይደለም፣ ሰው የመሆን ናፍቆት እንጂ። ምን ማለት ነው? ከዚህ በላይ ምንም ነገር መናገር አልፈልግም። በቃኝ። አዝናለሁ። እንግዲህ ይሄ ሊሆን የማይችል ነገር ነው። ሀሳብሽን እንዳሮጌ ጨርቅ ወደ አካውንትሽ ገቢ በሆነው ብር ቀይር። ከቀየርሽ በኋላ ዳግም እንዳይመለስ አቃት። ይቅርታና ግን ይሄንን ስራ ስንጀምር እኮ ስራውን መልቀቅ በፈለግን በየትኛውም ሰዓት የአገልግሎት ክፍያችን ተከፍሎ እንደምንለቅ ደጋግማችሁ ስነግሩን ነበር አይደል? የተፈጠረውን በግልጽ ለምን አውርታችሁ መፍትሄ አንፈልግለት? አለቃም እንዳለችው የክፍያ ማነስ ከሆነ በግልጽ ሳትሳቀቁ ትገቡ። ለህይወታችን ግን ምን ዋስትና አለን? እኮ እሱን እኮ ነው የምለው። ድንገት ተነስተው የሆነ ነገር ቢያደርጉን ማን ነው ተጠያቂ? እኔም በራሴ ህይወት እርግጠኛ አይደለሁም። ምናልባት ከዚህ ሰዓት አንስቶ ፍለጋቸውን ጀምሮ ይሆናል። ለዚህም ነው አብረን ሆነን እርስ በርስ መጠባበቅ ያለብን። አልስማማም ካልኩስ? ልታስፈራሪኝ እንዳትሞክሪ። የፈለግሽውን ነገር ማድረግ ትችያለሽ። እጅሽ ላይ ያለውን ቪዲዮም ቢሆን በፈለግሽው ሚዲያ ማሰራጨት ትችያለሽ። ጥሩ። ሌላ ሀሳብ ያለው አለ ከመካከላችሁ? ጠጡ እንጂ። ቸርስ። በነገራችን ላይ ማወቅ ያለባችሁ ነገር ቢኖር እኛ የታፈነን ድምፅ ነፃ የምናወጣው ወታደሮች ነው። አቶ ከፍ ያለው ማለት ሀብት አውሮት የስንት ሴቶችን እንባ እንደ መዝናኛ የሚቆጥር መልከ ጥፉም አስተሳሰቡም መሀይም ነው። ታዲያ ይህ ሰው መቀጣት አይገባውም? ታዲያ እሱን ለመቅጣት ባለቤቱን መጉዳት አግባብ ነው ብለሽ ታስቢያለሽ? አዎ፣ ባለ ውለቷ መሆናችንን ልታውቁ ይገባል። የሞቀ ትዳሯን በትነ ለልጆቿ እየተናገረች የምታሳድግበትን ቂም አውርሰን የቱ ነው ውለታ? ባለቤቷን እንደ ታማኝና ትዳሩን አክባሪ እንደሆነ እየቆጠረች ደብቆ ያኖረውን ማንነቱን ባለማወቋ ተደጋጋሚ ከምትጎዳ እውነቱን አውቃ አንዴ ብትጎዳ ይሻላል። ያስለቀሳቸው ሴቶችም አንጀታቸው ቅቤ ይጠጣል። አዲስ ሚሽን አለ፣ መዘጋጀት ይኖርብናል። ምንድነው እሱ? ይሄ እንኳን ለየት ያለ ነው። ከስከዛሬው የሚለየው በምን ምክንያት ነው? ትልልቅ ባለስልጣኖች ናቸው፣ ሁለት ናቸው። ሁለቱም ድንግል ሴቶች ይፈልጋሉ። በጠፋ ድንግል ከየት ይመጣሉ?
ድንግል መሬት በጠፋበት ሀገር የሰው ድንግል ወይ ደግሞ አዲስ ከሚወለዱት ወረፋ መያዝ ነው። አትልፊ፣ ንግግርሽ አያስቅም። እሺ ከዚህ በኋላ በዋነኝነት ስራዬ ብለሽ የምትፈልጊው ድንግል ሴቶችን ይሆናል። እነማያም ፀጉር ቤት ማብዛት የለባቸውም። ስለዚህ አዳዲስ ሰራተኞች መቅጠር አለብን። እሱን ፈልጎ ማግኘት ደግሞ ያንቺ ስራ ይሆናል። ታዛዥ ነኝ። ማን ነበር ቦታው ተይዟል ብሎሽ የነበረው? እህትህ እዛ ስራ ለማግኘት ከአንዱ ቦታ ትንከራተታለች። አንተ ደቅ ብለህ እንደ ሀብታም ልጅ ጫት ታመላልሳለህ። እሺ ፍቅረኛም የለኝም፣ የፍቅር ግንኙነትም ነው። በቃ ቦታውን ቴክስት አድርጊልኝ።